አንድ ሰው ከቤተ ክርስቲያን ሲወጣ ካያችሁት ምን ጎሎታል ብትሉ መጀመሪያም እምነት አልነበረውም ማለት ነው። ከቤተ ክርስቲያን ሲወጣ ከኢየሩሳሌም የሚወጣ ሰው ካያችሁ እሱ ሰው እምነት ጎሎታል። በክርስቶስ ሙሉ እምነት የለውም። ከኢየሩሳሌም ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚወጡት ሁሉ በኢየሱስ ክርስቶስ ላይ እውነተኛ እምነት የላቸውም። ኢየሱስ ሲሉ ልንሰማቸው እንችላለን፣ ክርስቶስ ሲሉ ልንሰማቸው እንችላለን። ግን ከቤተ ክርስቲያን ኖረው ቤተ ክርስቲያንን ጥለዋት የሚወጡ ሁሉ በክርስቶስ ላይ እውነተኛ ልብ ስለሌላቸው ነው። በክርስቶስ ላይ እውነተኛ ልብ ያለው ሰው ከዚህ ቤተ ክርስቲያን ሊወጣ አይችልም። ለምን የማይወጣው ሲባል ክርስቶስ መሰረቷ፣ ግርግዳዋም፣ ጣራዋም፣ ኩልላቷም ሆና የምትሰራ የእግዚአብሔር ሕንፃ ናችሁ አይደል ያለ ቅዱስ ጳውሎስ። እስመ ሕንፃ እግዚአብሔር አንትሙ፣ እናንተ የእግዚአብሔር ሕንፃ ናችሁ ብሎ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደነገረን የእግዚአብሔር ሕንፃ ናችሁ። አናጺው ጳውሎስ ነው። የሕንፃው ባለቤት ግን እግዚአብሔር ነው። እግዚአብሔር የሰራት ቤት ናት። የምትጠመቀው በክርስቶስ ስም ነው። በጸሎት ጊዜ የምትጠራው እሱን ነው። ተስፋዋ የኢየሱስ ክርስቶስ መምጣት ነው። የምትቆርበው የእሱን ሥጋና የእሱን ደም ነው። የምትኖረው እሱን ተከትላ ነው። ሰማዕታቷ ዓርብን ተከትለው ይሞታሉ። ባለትዳሮቿ ቃና ዘገሊላን ተከትለው ያገባሉ። መነኮሳቷ ቆሮንቶስን ተከትለው ይመንናሉ። ስለዚህ ኦርቶዶክስ ኑሮዋ ኢየሱስ ክርስቶስን እየተከተለች ነው። ተስፋዋም እሱ ነው፣ አለኝታዋም እሱ ነው። ከሱ ውጭ ምንም የላትም ቤተክርስቲያን። ሌሊትም በሰዓታት አባቶቻችን እስመ አልብነ ረዳይ በጊዜ ምንዳቤ ሐዘን፣ በመከራ ጊዜ ሌላ ረዳት የለንም ካንተ ውጭ ሌላ አናውቅም። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ሞገሳችን፣ ክብራችን፣ የምንመክትበት ስልጣናችን፣ የድኅነታችን ቀንድ ኢየሱስ ክርስቶስ ነው እያሉ ነው የሚያመሰግኑት። ሌላ የላቸውም። ፄው ዘአጣሞ ለልሱህ፣ አልጫውን የዓለም ያጣፈጠው ጨው ውእቱ ኢየሱስ ክርስቶስ። መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ። ልዝብ ቀንበር ቀላል ሸክም ኢየሱስ ክርስቶስ ነው እያሉን አባቶቻችን ሌሊት በዜማ ታጥቀው በሰዓታት የሚጠሩት። ከኢየሱስ ክርስቶስ ውጪ ለቤተ ክርስቲያን መጠጊያ መዳኛ የላትም። የምትኖረው ለሱ ነው። የሱ ሙሽራው ነው የምትኖረው። ቅዱሳንን ደግሞ የሙሽራው ሚዜ አድርጋ ታከብራቸዋለች። ለቤተ ክርስቲያን ዘቦቱ መራት መራዊ ውእቱ፣ ሙሽራ ያለችው እሱ ሙሽራ ነው እንደተባለ ኢየሱስ ክርስቶስ የቤተ ክርስቲያን ሙሽራ ነው። ዋርኩስ ለመራዊ፣ የሙሽራው ሚዜ ግን የሙሽራው ደስታ ሲፈጸም ከቦ ይደሰታል። ስለዚህ የሙሽራው ሚዜ ሙሽራውና ሙሽሪት ሲፈጸሙ ይደሰታል እንዳለ ቤተ ክርስቲያን ሰማዕት ገሌ፣ ጻድቅ ገሌ፣ መልአክ ገሌ ብላ የምታከብራቸው ነብይ ግን እነዚህ የሙሽራው ሚዜዎች ናቸው፣ አበጋዞች ናቸው፣ የሱ ፊት አውራሪዎች ናቸው፣ የሱ መልእክተኞች ናቸው፣ የሱ ስም ተሸካሚዎች ናቸው፣ የሱ የምስራች ነጋሪዎች ናቸው። ከዚህ የተነሳ እነሱን ታከብራቸዋለች እንጂ እግዚአብሔር ሲደመር ቅዱሳን ሲደመር የሚባል አምልኮም ሃይማኖትም የላትም። እግዚአብሔርን ታመልካለች፣ ቅዱሳንን ደግሞ ህብረታቸው ውስጥ ገብታ እግዚአብሔር እንዲለምኑላት ትጠይቃለች። እንኳንስ ሩጫቸውን ፈጽመው ድል የነሱ ብርሃን የለበሱ ቅዱስ ዮሐንስ በራእዩ እንደተመለከታቸው ነጫጭ ለብሰው በበጉ ደም ታጥበው አየኋቸው እንዳላቸው ነጭ ለብሰው ምንም የርኩሰት ነጥብ ሳይገኝባቸው እድፈትን ሁሉ ድል ነስተው የሄዱት ይቅርና በዚህ ዓለም ጽድቅና ኃጢአት የሚፈራረቅበት አንድ ከፍ ያለ ሰው እንኳን ጸልይልኝ ይባላል። ስለዚህ ከኢየሱስ ክርስቶስ ውጭ ለቤተ ክርስቲያን ተስፋ የለም። ተስፋችን እሱ የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ነው። እና ለላችሁ የፈለኩት ምንድነው? አንድ ሰው ከኢየሩሳሌም ለምን ይወጣል ሲባል በኢየሱስ ክርስቶስ ላይ
የልቡናው እግር ሳይቆም ሲቀር ነው። ኢየሱስ ክርስቶስ ላይ የቆመ እግር ከኢየሩሳሌም አይወጣም። ኢየሱስ ክርስቶስ ላይ የቆመ ልብ ከቤተ ክርስቲያን እንዴትም ቢሆን አይወጣም። ከወጣ ይህ ሰውዬ መጀመሪያም በኢየሱስ ክርስቶስ ላይ ጠንካራ እምነት አልነበረውም። ምንድነው የሚለው? እነዚህ የኤማሁስ ሰዎች ምንድን ናቸው? ኢየሱስ የሚባል ጻድቅ ሰው ነበር ነው ያሉት። ወጥቶ ከኢየሱስ ክርስቶስ ከቤተ ክርስቲያን ከኢየሩሳሌም ወጥተው ዛሬም ኢየሱስ ክርስቶስ አማላጅ ነው፣ እንደዚህ ነው፣ ወደ አብ ጸሎት አድራሽ ነው የሚሉት ብዙዎች ናቸው። መጽሐፍ ቅዱስን ወደ ገዛ ፍላጎታቸው በመተርጎምና በመውሰድ ማለት ነው። ኢየሱስ ክርስቶስ የሚደርሳቸው ተው የእናንተን ወግ ተውትና ሐሜት የሚመስለውን ስብከት ተውትና እውነትን ወደሚሰብኩት ወደ ትንሣኤ ወደ ገባቸው ወደ እነዚያ ተመለሱ አላቸው። ይህ ከኢየሩሳሌም ቤተክርስቲያን ኢየሱስ ክርስቶስን ጥለው ኢየሱስ ክርስቶስን ያገኘ መስሏቸው የኢየሱስን ወሬ እያወሩ ኢየሱስ የማይገባቸው ማለት ነው። አይገርማችሁም? እነዚህ ሁለት ሰዎች የሚያወሩ ስለማን ነው? ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ያወራሉ፣ ኢየሱስን ግን አያውቁትም። ወናሁ ማእከሌክሙ ሀሎ ይቀውም ዘይተአምር ዋንትሙ ያላቸው ዮሐንስ መጥምቅ ይሄንን ነው። እናንተ የማታውቁት በእናንተ መካከል ቆሟል ነበራቸው ያላቸው ዮሐንስ መጥምቅ በዘመኑ የነበሩ ፈሪሳውያን፣ እናንተ የማታውቁት በእናንተ መካከል ቆሟል። ስለዚህ ስለ ኢየሱስ ክርስቶስ ያወራ ሁሉ ኢየሱስ ክርስቶስን አያውቅም። ኢየሱስ ተሰቀለ እያለ የተሰቀለውን አምላክ አያውቀው። ኢየሱስ ሞተ እያለ የሞተውን አምላክ እንደተነሳ አያውቀውም። ብዙ ሰው ለዚህ ነው ወደ ሌላ ወንጌል ይወስዷቸዋል ያለ ቅዱስ ጳውሎስ። ለዚህ ነው እነዚህ ሰዎች ክርስቶስ ላይ መሰረት ስለሌላቸው ነው። ለዚህ ነው ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ደግሞ ማን ነው ያለው? ኢየሱስ ክርስቶስ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ ሲናገር ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወእብነ ማዕዘንቱሰ ለሊሁ እግዚእነ ኢየሱስ ክርስቶስ ያለው ለዚህ ነው። አሁን ሰው እግሩ ክርስቶስ ላይ መቆም አለበት። አንድ ሰው የማመኑ ዓላማ ክርስቶስ ላይ ለመቆም ነው። አርታ ሀገሪነ የተባለው ለዚህ ነው። ቅዱስ ኤፍሬም እግሮቻችንን አቀናልን ያለው የልብ እግር ነው። እነዚህ ሰዎች እምነት ስለጎደላቸው ጌታ ምን ብሎ ነበር? በማቴዎስ ወንጌል ምዕራፍ 11 ላይ ሲናገር በእኔ የማይሰናከል ሰው ብፁዕ ነው ብሎ ነበር። በእኔ የማይሰናከል ሰው ብፁዕ ነው ማለት እንደ ሰው የሰውነትን ስራ ስሰራ አይቶኝ ሩቅ ብሲ ነው እንደ ተራ ሰው የተሰቀለ ነው ብሎ ያልተሰናከለብኝ ሰው፣ ጌትነቴ በሰውነት ያልተረሳበት ሰው፣ ይህ ሰው ንዑድ ክቡር ነው ያለ ለዚህ ነው። እነዚህ ሰዎች አሰናከላቸው። የክርስቶስ ሕመም፣ መሰቃየት፣ መሰቀል፣ መቸንከር ምን አላቸው? መሰናክል ሆነባቸው። ለብዙ ሰዎች ወደ ክርስቶስ እንዳይቀሩ የክርስቶስ ሕመምና መከራ መሰናክል ይሆንባቸዋል። ለዚህ እኮ ነው በጽዮን ምንድነው ዝንቱ ሕፃን ስዩም ለድቀቶሙ ወለተንስኦቶሙ ለብዙሃን እምእስራኤል። ስምዖን አረጋዊ ሕፃኑን ታቀፈና ሉቃስ ወንጌል ምዕራፍ 2 ላይ ሲነግረን ጌታን ታቅፎ ያዘና ምንድነው ይህ ሕፃን ለብዙዎች ለውድቀታቸውም ለመነሳታቸውም የተሰየመ ነው አለ። ለመውደቃቸውም ለመነሻቸውም በኢየሱስ ክርስቶስ ሰው ይወድቅበታል፣ በኢየሱስ ክርስቶስ ሰው ይነሳበታል። ልቡ የቀና ሰው ይነሳበታል። ስለዚህ እምነት መጉደል ከኢየሩሳሌም ያወጣል። አንደኛው እሱ ነው። እነዚህም ወንድሞቻችን በጊዜው የቅዱሳን ሐዋርያት ወንድሞች፣ ለኛ ደግሞ አሁን ዛሬ አባቶቻችን ክርስቶስ ካስተካከላቸው በኋላ እነዚህ ከኤማሁስ የወጡት ወደ ኤማሁስ የወጡት በዚህ ምክንያት ነው።